ጋይስ ከፊታችን ክሩሻል የሆነ ሳምንት አለ። ማክሮች በጣም ስትሮንግ የሚሆኑበት እያንዳንዱ ነገር ዲቴል የምነግራችሁ ይሆናል እና ደግሞ በየሳምንቱ እንደዚህ አይነት ቪዲዮዎችን ስለምሰራ እንዳያመልጣችሁ ፎሎ ማድረግ እንዳረሱ። በዚህ ሳምንት መጀመሪያ የምታስተውሉት ነገር ብዙ ሬድ ፎልደር እንደሌለ ነው። ሞስት ኦፍ ዴይስ በጣም ማይነር የሆኑ ዜናዎች ነው የሚኖሩን። ሐሙስ ላይ ብቻ ፋይናል ጂዲፒ እና ኮር ፒሲ ፕራይስ ኢንዴክስ ይኖሩናል። ባይዘ ይሄ ጊዜ ዳታ ለምትይዙ ኮር ፒሲ ፕራይስ ኢንዴክስ ማርኬቱ ላይ ያለውን ትሩ ኢምፓክት የምናይበት ጊዜ ይሆናል። ምክንያቱም ፋይናል ጂዲፒ ማለት እስከዚህ ኢምፓክት የሚኖረው ነገር አይደለም። ምክንያቱም አድቫንስ እና ፕሪሊሚናሪ ኦልሬዲ የተለቀቁ ስለሆነ ከነሱ ዳታ ብዙም የሚለይ ስለማይሆን ብዙም ኢምፓክት የሚኖረው አይመስለኝም። ጂዲፒ ፕራይስ ኢንዴክስ እና አንኤምፕሎይመንት ክሌምስ እንደምታውቁት በጣም ዊክ ናቸው። ለዛ የኮር ፒሲ ፕራይስ ኢንዴክስን ፊልተርድ የሆነ ኢምፓክት የምናይበት ቀን ሊሆን ይችላል ማለት ነው። በዚህ ፋንዳሜንታሎች እንደዚህ አንደርስታንድ ማድረግ የሚፈልጉ ከሆነ ፒዲኤፍ ተዘጋጅቶላችኋል። እዚህ ጋር ባለው የቴሌግራም ዩዘር ኔም ገብታችሁ ፋንዳሜንታል ብላችሁ ብትልኩ እንልክላችኋል። ወደ ኤርኒንጎች ደግሞ ስመጣ ኤርኒንጎች እንደምታውቁት ከአንድ ወር አካባቢና ወዲህ በጣም ዊክ የሆነበት ጊዜ ነው። ምክንያቱም ኤርኒንጎች ሲዝን አላቸው። ምክንያቱም አብዛኛው ካምፓኒ በተለይ ደግሞ ሜጀር የሆኑት ኤርኒንጋቸውን የሚለቁት በየሶስት ወሩ ነው። የአብዛኛው ካምፓኒ ደግሞ ይደራረባል። እዛ ከ2 ተኩል እስከ 3 ወር እያሳለፈ ኤርኒንግ በጣም ስትሮንግ የሚሆን ይሆናል ማለት ነው። በዚህኛው አይ ቲንክ ጁላይ እና ኦገስት አካባቢ ሜጀር የሆነ የኤርኒንግ ታይም ነው። ሳምንትም እንደምታዩት ኦልሞስት ምንም ሜጀር የሆነ ነገር የለንም። ነገር ግን ሐሙስ ላይ አንድ አይፒኦ የሚኖረን ይሆናል። ሳምንቱ ይህንን ይመስላል ጋይስ። መልካም ሳምንት፣ አሪፍ ሳምንት ይሆንላችሁ።